ዘመን ሳይሆን ስማኝ፣ አሁን እኔ ላውራ ጥያቄ ልጠይቅና ጥያቄውን ልመልስልህ ጠይቀሃል አንተ። እሺ በኢየሱስ ዘመን ወይ ደግሞ በኢሳ ዘመን ተፈቅዷል፣ አባት ይባል ነበር። በአዳም ዘመን አቤል ቃየልን የገደለበትን ታሪክ አስተውስ። አቤል ቃየልን የገደለው ወንድም እህቱን ማግባት በሚችልበት ዘመን ነው። አሁን አንተ ወንድ እህትህን አግባ ብትባል አታገባም። ያኔ ግን አዳምና ሔዋን ልጆቻቸውን እየቀያየሩ ያጋቡ ነበር። እሺ እየቀያየሩ ያጋቡ ነበር። ያኔ ተፈቅዷል። አሁን ደግሞ ያጎትህን ልጅ አግባ ነው እንጂ የሚለው ቀጥታ እህትህን አግባ አይልም። ቀይሮታል። የራሱ ፍላጎት ነው፣ መብቱ ነው። አዛዥ ነው። በእኛ ህይወት ላይ እሱ አዛዥ ነው። አሁንም ደግሞ ባለፈው ዘመን ላይ በኢሳ ዘመን አዞት ነበረ፣ አባት ይል ነበር። የዛን ጊዜ ህዝቦች ይቀበሉት ነበር፣ ያንን ቃል ያንን ህግ ይቀበሉት ነበር። አሁን ላይ ያለነው ህዝቦች ደግሞ ቁርአንን ነው ይዘን የምንንቀሳቀሰው። በቁርአን ህግና ደንብ ነው የምንንቀሳቀሰው። ከቁርአንና ህግና ደንብ አንወጣም። የዛን ጊዜ የነበሩ ህዝቦች ደግሞ ከኢየሱስ ህግ አይወጡም ነበር። ቁርአን የሚባለውን ህግ አያውቁትም። እነሱ የሚያውቁት በዛን ጊዜ በነበረው ህግ ነው። የሙሴም ህዝቦች እንደዛው፣ የሌሎችም ህዝቦች እንደዛው። ጥያቄ ግልጽ ሆኖላል? መመልሴ ግልጽ ሆኖላል? ኦኬ፣ አሁን አዳምጥ። እሺ፣ ግልጽ ሆኖልኛል፣ አግኝቻለሁ። አንድ የሚውት አድርግና አዳምጥ ደግሞ። እሺ፣ ሎክ ድሮ አላህ አባት ይባል ነበር። ኢሳ ድረስ አላህ አባት ይባላል። መሐመድ ከመጣ በኋላ ግን አባት አይባልም። ኤግዛምፕል ያመጣው ማንን ነው? ለምሳሌ ቃየል አቤልን እንዴት ነገደለው? ሱራ 5 ላይ የሚገኘው ማለት ነው፣ ከቁጥር 30 አካባቢ ጀምሮ። ኤኒዌይስ ስለዚህ ቅድሚያ እህት ምናምን ማግባት ይቻል ነበረ፣ አሁን ግን ተከልክሏል። በተመሳሳይ ደግሞ በፊት አላህ ይባል ነበር፣ አሁን ግን ተከልክሏል የሚል ሎጂክ ነው የሰራው። በመጀመሪያ ደረጃ አባትነት ለአላህ የተሰጠ ነው። አላህ አባት ሲባልና ከፍጡርን ተፈጣሪ ጋር ኮምፔር ማድረግ ስህተት ነው። ቁርአን ምን ይላል መሰለ? በምንም ተፍጡር ምሳሌ እንዳሰጡኝ ይላል። የመጀመሪያውን ፐርሚስ ታስክ ማለት ነው። ተፍጡር ጋር ባለ ኤግዛምፕል በፍጹም እንዳሰጡኝ ስለሚል ቁርአን ይህንን ኤግዛምፕል መጠቀም ቲፖሎጂካሊ ስህተት ነው ማለት ነው። የፈጣሪን ባህሪና የሰውን ባህሪ ማምጣት ስህተት ይሆናል። ሁለተኛ ቃየል አቤልን አይምን እህት መጋባት የተፈቀደበት ምክንያት ምንድነው? ያኔ ነሰሰርሊ ሌላ አማራጭ ስለሌለ ፈጣሪ ህዝብን ለማብዛት ግዴታም ስለሆነ ነው። ለምን መጋባት ግዴታ ስለሆነ ነው። ነገር ግን ተበዛ በኋላስ ከሌላ ቦታ ሄዶ ማግባት በሚችልበት ሁኔታ ላይ ህጉ ይቀየራል ማለት ነው። ህጉ የማን ነው? የሰው ነው። ሰው ላይ የሚሰራ ነው። የፈጣሪ ባህሪን የሚነካ አይደለም ማለት ነው። አባትነቱን የሚሽር የሚቀንስ፣ ይህንኛው ግን የሚለየ ነው። ስለዚህ አላህ ደግሞ ያኔ አባት ከተባለ አሁን አባት ካልተባለ አባት ያልተባለበትን ሪዝን አውስ ስናደርግ ምንድን ነው ስንል የምናገኛቸው ጥቅሶች አሉ። አንደኛ አባት ማልባልበት ምክንያት ብሎ ያስቀመጠው ሚስት የለኝም ነው። ኦኬ፣ በድሮ ጊዜ ሚስት ነበረው ማለት ነው አባት ሲባል። ሁለተኛ አባት ማልባልበት ምክንያት ምንድን ነው አለ? አባት ልጁን እንዴት ይቀጣል አለ። ስለዚህ ያኔ አባት ከሆነ አሁን አባት ካልሆነ ያኔ አባት በነበረበት ሰዓት ልጆቹን አይቀጣቸውም ነበር ማለት ነው። ልጆቹን አይቀጣቸውም ነበር። አሁን ግን አባት ሳይባል ሲቀር ልጆቹን መቅጣት ጀመረ ማለት ነው። አራተኛ አይሁድና ክርስቲያኖችን እንደዚህ በማለታቸው መራገሙ በጊዜው የነበሩትን ስህተት ነው ማለት ነው። አንተ ትክክል ከሆንክ ቁርአንና አላህ ስህተት ናቸው ማለት ነው። ይሄ ማለታቸው ስህተት ነው ብሎ ስላለ ማለት ነው። ተሳስተዋል ይህን ማለታቸው ብሎ ማለቱ አላህ ስህተተኛ ነበር ማለት ነው። አምስተኛ ላወራሃት አንድ ጥቅስ ብቻ ጠይቃለሁ፣ ብዙ አይደለም። ከሐዲስ ከቁርአን አንድ ጥቅስ ብቻ። ድሮ አባት ይባል ነበር አሁን ግን ተከልክሏል የሚል አሁን ተራህን ከፍ አድርገህና አንዲት ጥቅስ ትከፍትና ታቀጥላለህ ማለት ነው። አንድ ብቻ፣ ብዙ አልፈልግም። አንድ ብቻ፣ አንድ ማስረጃ። ብዙ ምንም ስለማይሰራ ሰዓቱ አላህ አይወልድም አይወለድም፣ አላህ አይወልድም አይወለድም፣ ልጅም አምሳያ ቢጤም የለውም ብሏል። ያኔ አባት ማለት ደግሞ አባት አንተ በተረዳኸው በሰውዬ
አሁን መፈከር ውስጥ አትግባ። አላህ አይወልድም አይወለድም አልወለደም እንጂ አይወልድም አይደለም የሚለው ተሳስተሃል። ኤኒዌይስ አሁን ይህን መፈከሩን እዛው መስጊድ ላይ ታሰሙታላችሁ። ድሮ አባት ይባል ነበር፣ አሁን አባትነቱ ቀርቷል የሚለውን ማስረጃ። ድሮ አባት ሲባል ሚስት ነበረው ወይ? አላሁ አለም። አሁን ማስረጃውን ትከፍትልናለህ? አስጨርሰኛ ሀሳቤን ማስጨርስ መቻል አለብህ። እኔ እንዳማስጨርሰ ማለት ማስረጃ። አሁን ወደ ያ ራሱ ማስረጃ ነው። አላህ አይወልድም አይወልድም ቁሉ አላህ አላሁ ሰመድ አይወልድም አይወልድም ያ ራሱን የቻለ ማስረጃ ነው ለእኛ ህዝቦች ማለት ነው። ማን ጠየቀ? እሱ ማን ጠየቀ? ድሮ አላህ አባት ይባላል የሚለውን ነው የጠየቁህ። ድሮ አላህ አባት ይባል ነበር የሚል ነው የጠየቁህ እንጂ አይወልድም አይወለድም እኔ ምን አገባኝ። አላህ በፊት አባት ይባላል ለሚለው ነው የማስረጃ የምጠይቅህ። በፊት አባት ይባላል ወይ ላልከው ማለት ራስህ አንበበህ ተረድተዋል። እኔ መመለስ መናገር አይጠበቅብኝም። እኔ እኮ አላህ ድሮ አባት ይባላል መጽሐፍ ቅዱስ አላህን ይዘህ አልወጣኝማ። እኔ አባት ከተባለ አሁን ላይ ወይኔ ጨዋታ። እኔ እኮ መርዳት የማትፈልገው ነገር እኮ ነው። አንድ ግራ የሚገባኝ እኮ ቀጥታ ሀሳብን መቀበል ትችላለህ። እኔ ቀጥታ ሀሳቤን ቀበል። አሁን እኮ እኔ ቀጥታ ነገርኩህ እኮ በፈለገው ሰዓት መሻር ይችላል። ማስረጃ ሽሮታል የሚለውን ለእኛ ህዝቦች ረሱል ሰለላሁ ዐለይሂ ወሰለም አብዱራህማን ምን ሆነሃል? ምን ሆነሃል? ተዋት ትጠፍ ባላ የሰረቀ እጅ ቁረጥ የሚለው አሁን ተሰርዟል በእናንተ ህግ ውስጥ። ግን የሰረሰው ሰው ነው። ባላ ይሁንብህ። በፊት ተፈቅዷል የሚል ማስረጃ ስጠኝ። በፊት አላህ አባት ባል ነበር አሁን ትቼዋለሁ ያለበትን ማስረጃ ስጠኝ። እንዲህ ይሄን እኮ ሀሳብ እኮ አንተን ያመጣው እንጂ ነው አይደለም ቢልም ካለም ለነዛ ህዝቦች ነው እንጂ ለኛ አይደለም እኮ ነው። ጨዋታ ያልተረዳኸኝም እንዴ? ያ ሀሳብ እኮ ያንተ እኮ ነው እንጂ የኔ አይደለም። ቆይ የኔን ሀሳብ ነው። እኔ በፊት አላህ አባት ይባላል ብዬ ተናግሬ ነበር እንዴ? ይሄው ጨዋታ ላይ ሷረን አባት ከተባለ አሁን አባት ነኝ በል። እኔ አሁን ካፌ አሁን አባት ይባላል የሚለውን ቃል ነው የምፈልገው። ያ ደግሞ እኔ አሁን የምኖርበት ህግ ያን አይለኝም። ያን የነበሩ ህዝቦች ሊላቸው ይችላል ላይላቸውም ይችላል። እሱን አላሁ አለም። ለምንድን ነው ያልኩ? ያን ሙሉ አንቀጹን አንቀበልም። ታስተውላላችሁ። አትዋሽ። ቀደም ምን ብሏል? እስከ ኢሳ ድረስ ታርሙኛላችሁ ከተሳሳትኩኝ። እስከ ኢሳ ድረስ አላህ አባት ይባላል ብሎ አልነበረ? ነገር ግን በመሐመድ ጊዜ ቀርቷል። ምሳሌ እንደው ምን አመጣ? ቃይልና ቤልን አመጣና እህት ተፈቅዳ ነበር እስከ መጋባት፣ በኋላ ግን ተከለከለ። ልክ እንደዛ ሁሉ የድሮዎቹ አባት ይሉት ነበረ፣ ተፈቅዶ ነበረ። ቁርአን ላይ ግን ተከለከለ። እኛ ደግሞ የቁርአኑ ጊዜ ነን አሁን በተከለከለበት ነን ብሏል። ክርስቲያን እንደዛ ነው አይደል ያለው ቅድም። ያ አናሎጊውን ከቃይና ከአቤል ጋር ነው ያገናኘው። ከአቤልና ቃይል ጋር ያገኙት በፈለገ ሰዓት መሻርና መለወጥ የሚችለው እሱ ብቻ ነው። እኛ የሰው ልጆች ቃልን መሻርና መጨመር አንችልም። ማስረጃውን እሱ መብቱ ነው አልኩህ እኮ። የፈለገውን ሀሳብ በእኛ ላይ መብት ስልጣን አለ። ወንድማችን ማምጣት ይችላል። አንድ እንደተሻረ ማስረጃ መምጣት ይችላል። ወንድማችን አንድ ድል የትኛውን ማስረጃ የትኛውን ማስረጃ ድሮ አባት እባላለሁ የሚልበትን አንድ ጥቅስ። እሱ የአንተ ሀሳብ ነው አቦ። አባት ተብሏል። እኔ ብዬ ከአንተ ጋር ለውይይት አልገባሁም። ተብሏል እያለኝ ምንድን ነው እያልከን ያለው ወገናችን? ምን እያለን ነው? ሰላም እንዴት ናችሁ? ሰላም ብያለሁ። ሰላም እንዴት ነው? እግዚአብሔር ይመስገን። አውራ የገባ መስሎኛል። ቀጥል። ዑስማን አለ። አብዱ ያሲን ተመለስ። አብዱ ያሲን ተመልሻለሁ። አይሰራም?
ይሰራል። እንኳን ደህና መጣ። ሰማለ እንኳን ደህና ቆያችሁ። መልካም። አላህ በፊት አባት ይባላል ብለህ ታምናለህ? አላቅም። አሁን ስላለው ከጠየቀኝ አባት አለ የሚል ቁርአን ላይ ስለሌለ አላህ አባት አይባልም ነው የምልህ። ስላለፈው ግን የማውቀው መረጃ የለኝም። ስለዚህ በአይን ሚንስ አላህን አባት ማለት ትችላላችሁ? አይሰራም። አላህን አባት ብላችሁ ማመን ትችላላችሁ? አባት ነው ብላችሁ መስራት መስበክ ትችላላችሁ? ይሰማል ወይ? አልሰማም እንደ እኔ ይሰማል። አይሰማም። አብዱ ነው የአብዱ ነው የማይሰራው። ትሰማለህ? አልሰማሁም። ከነገራት ነግረኝ። ኦኬ። አላህን በማንኛውም ሁኔታ አባት ብላችሁ አሁን ማምለክ ትችላላችሁ? አይ አላህ አባት ነው እያላችሁ አባታችን እንደዚህ ምናምን ብላችሁ መጥራት ትችላላችሁ? እኔ ግልጽ እንደዛ ብላችሁ ጥሩ የሚል ቁርአን ላይ የለም። ይባላል ብዬ ልነግርህ አልችልም። ቁርአን ላይ እንደዛ የሚል ነገር ስለሌለ የትኛውም ቦታ ላይ አላህን አባታችሁ ብላችሁ ጥሩ የሚል ነገር የለም። ኦኬ። ስለዚህ ላላ ከመጡት ከቁርአንና ከሐዲስ ውጭ መጥራት ላላ የማይገባውን በቁርአንና በሐዲስ የመጡ ነው አይደለም የምታጸድቁት? ስሞችን ስታጸድቁለት ከዛ ውጭ ያለን ሰንበዲ ተነስቶ አሁን አይ ይባላል በቃ ቢል ይቻላል? መረጃ እንለዋለና መረጃ አምጣ ከቁርአን ከሐዲስ ይቻላል ያልክበትን። ከዛ በኋላ የሰለፎቹን ተፍሲር አይተን የሚያስኬድ ከሆነ ብዙ ተፍሲራቶች አሉ። አይተን በሱ መልክ ከፈሰሩለት ለምንድን ነው የማይቻለው? ስሬስሊ ቁርአኑ ግን እየተቃወመው ነው አባት አይደለውም እያለ። አቤት አቤት፣ አባት አይደለውም እያለ አባት ብሎ የሚለኝን ሶሪ ያ አባት የሚለውን ልጅ ያለው አላህ የሚለውን ቁርአኑ ደግሞ በግልጽ ይቃወማል። እየተቃወመ ቁርአኑን የሚቃወም ሀሳብ ብታመጣ ወይን አንድ ሰው እንደዛ ብሎ ቢሰብክ ቢያስተምር ትቀበለዋለህ? ከቁርአን ለምንድን ነው ከቁርአን የወጣ ነገር አልቀበልም። ጀስት ቁርአን ቲች ካደረገ ቀደምን ብለናል መሰለህ። ብቻ ግን ምንድነው የኛ እንትናችን አካሄዳችን የሆነው ቁርአን ሐዲስ ላይ አለ ወይ? ከዛ ቁርአን ሐዲስ ላይ ያለውን ደግሞ ዑለማ ማነው ሰለፎቻችን በዛ መልክ ፈስረውታል ወይ? ለምሳሌ ኢብኑ ከሲር እንደዛ ከሆነ እኔ ደግሞ እያልኩ ያለሁት ምንድነው አይሰማችሁም? ትሰማለህ? ያው ለእኔ ደግሞ እያልኩ ያለሁት ምን እንደሆነ ታውቃለህ? ወንድማችን ነው አብዱ ይሰማል? ቃል አናግረው እስኪ ከሰማ ይሰማል። እየሰማሁ ነው። ይቆራረጣል። ቀጥል። ከተሰማ የኔ አይሰማችሁም? አሁን ይሰማል። ነገርኳችሁ። ምን ልቀጥል? ምንድን የነገርከን? እኔ ያልኳችሁ ቁርአን እና ሐዲስ ላይ አላህ አባት ነው የሚል ካለ ከዛ በኋላ ያንን ምሳሌ ቁርአን ላይ ያለውን ሐዲስ ላይ ያለውን ምሳሌ ሰለፎቻችን ወይም ደግሞ ለምሳሌ እነ ኢብኑ ከሲርና መሰል እነ ሙጃሂድ ትላልቆቹ ሰሃቦቹ በዛ መልክ ከፈሰሩት ግጥም አድርጌ ይቀበላለሁ። ካልተፈሰረ ከሌለ ግን ለምሳሌ ቁርአን ደግሞ እንድታደርገዋለህ። አሁን ቁርአኑ በግልጽ ይቃወማል። ለምሳሌ ቁርአኑ የተቀበልኩት እነዛ አላህ ልጅ ያለውን የሚሉትን ልቃወም ነው። እነዛ አላህ ልጅ ያለው የሚሉት ረገምኳቸው፣ ያጥፋቸው። አላህ ልጅ ያለው ስትሉ ሰማይ ይቀደዳል ይላል እና አላህ ልጅ ያለው ምትለው ቃል ራሱ መጠቀም በጣም ያንን ሁሉ ይቃወማል። የቁርአኑን ተቃውሞ እቃወማለሁ። ኦኬ። ስለዚህ አንድ ሐዲስ እንኳን አሁን የለም በነገራችን ላይ እኔ እስከማውቀው፣ ግን ቢገኝ ራሱ ቁርአኑ ነው የምትቀበለው ወይስ ሐዲሱ? ማለት ለምሳሌ ቁርአን ላይ አባት ብላችሁ ጥሩ የሚል ነው ወይስ ሐዲስ ላይ? ሐዲስ ላይ ያለ አባት ብሎ የለም ቢኖር ራሱ ቁርአኑ ነው የምትለው ወይስ ሐዲሱ? መቼም ሁለቱን ልትቀበል አትችልም። ሐዲሱ ሰሒህ ከሆነ ነው አይ አለው አካዳሉ አብሽር ችግር ነው ለሱ። መጀመሪያ ሐዲሱ ሰሒህ ነው ታጠራለህ። ቤቱን ትቀበላለህ። አዳምጠኛ አብሽር። ታዲያ እየመጣሁልህ እኮ ነው። ዝም ብዬ አንዱን እቀጥላለሁ አንዱን እቀበላለሁ አልልህም። መጀመሪያ የሐዲሱ ሰሒህነት ይረጋገጣል። ከዛ ሐዲሱ ሰሒህ ከሆነ በኋላ ባይዘዌ ሰሒህ ሐዲሶች
ከቁርአን ጋር ሊጋጩ ይችላሉ። ከሆነ የማስታረቂያ ዘዴ ያላቸውን እናስታርቃቸዋለን። አብሽር፣ ችግር የለውም። ለሱ ካለ ብቻ አንተ ልጅ አምጣው። የለም እኔ የለም እኮ ብያለሁ። ኢፍ ነው እያወራን ያለው እንዳለ ኢፍ ነው። እሺ የለም ግን አዳምጠኝ። ማስታረቂያ ስልህ ከምን አንጻር መሰለህ? ለምሳሌ ሐዲሱ ከምን አውድ አንጻር ተባለው፣ ቁርአኑ ከምን አውድ አንጻር ነው የተባለው ቢል አሳረቅልህ ይችላል እንጂ ባይ ዘ ወይ እንደዚህ ስልህ የግዴታ ለማምለጥ ወይም ደግሞ ለመሸወድ እንደዛ አብሽር አታስብ። እኔ ጋር ግጥም አድርጌ ማመን ያለብኝ ማለት ከዛ በፊት ብለህ ታምናለህ። ከመሐመድ መረጃው የለኝም ስለወደፊቱ አልኩህ። አላህ ግን አሁን እኔ አንድ መረጃ ልንገርህ ማያጣላንም ማለት ነው። አላህ ሱብሓነሁ ወተዓላ አይሁዶችን፣ ክርስቲያኖችን፣ ከፊል አረብ ሙሽሪኮችን አላህ ልጅ አለው በማለታቸው አግዝፏቸዋል። ማን ነው አውግዟቸዋል። ከዛሊክ እኔም አወግዛለሁ ያልኩት ነው። አንተ ምንድነው የፈለጋችሁበት አሁን እናንተ? ስለዚህ ይሄ ማለት አሁን እየነገረን ያለው አላህ ልጅ አለው ያሉት አይሁድና ክርስቲያኖች ናቸው። አላህ ልጅ አለው ደግሞ የሚሉት ክርስቲያኖች እየተራክቡ ሳይሆን አይሁዶች የሉም። አይሁዶቹን እንተዋቸው። የአይሁዶቹ ራሱን የቻለ ሌላ ኡዘይር ነው የሚልም የለም። ግን የእኛ ልንያዝና የእግዚአብሔር የባህሪ ልጃችን ነው ሳይሆን እኛ የምንለው የጸጋ ልጅነት አለን ነው። ክርስቶስ ግን የባህሪ ልጁ ነው ብለን እናምናለን። ይህንን በማለታችን አላህ ያወግዘናል። አላህ ያወግዘናል። ኖ ከቁርአኑ አሁን ልመልስላ፣ ችግር የለውም አዳምጠኝና፣ ችግር የለውም። ቁርአን እያወገዘ ያለው ለምሳሌ አላህ ልጅ አለው የሚሉት እናንተ ክርስቲያኖች ብቻ አይደላችሁም አይደለ? ለምሳሌ አይሁዶችም ኡዜር ያላህ ልጅ ነው ይላሉ። ቀጥታ ልጁ ነው የሚሉት። ኡዜር ያላህ ልጅ ነው ያለ አንድ አይሁድ ስጠኝ እስኪ። የትኛው መጽሐፍ ነው? ኡዘይር እዝራ ማለት ነው። በነገራችን ላይ እዝራ የአላህ ልጅ ነው የባህሪ ልጁ ነው ያለ አንድ አይሁድ ስጠኝ እስኪ። ቁርአን መረጃ እኔ ከቁርአን ያገኘሁት ቁርአንን ግጥም አድርጌ ነው ማለት ነው። ከዛ ውጭ መረጃ ኖር አይደለም። አብዱ ያሲን ሌባ ነው ብል አብዱ ያሲን ሌባ አጭበርባሪ ነው ብል ትክክል ነኝ? መረጃ ካለህ ልትለኝ ትችላለህ። እኔ ግን እያልኩ ያለሁት አንተና መረጃ አለው ለተናገረው ንግግር። እሺ ወደ መረጃ አሁን እኔ መረጃ ይሄ ነው ያ ነው አልልህም። ካላገኘው አመጥልሃለሁ፣ ካላገኘው ችግር የለውም። ስለዚህ መረጃ ሳይኖር እኔ አሁን በፎልስ ክሌም እንዳደረግኩት በአንተ ላይ ምንም መረጃ ሳይኖረን አብዱ ያሲን ሌባ ነው እንዳልኩት አላህም አይሁዶቹ ሳይሉ አላህ ልጅ እዝራ የአላህ ልጅ ነው ይላሉ ብሎ ያለ መረጃ ነው። መረጃ የታሪክ መረጃዎችን አድምጠኝ፣ ችግር የለውም። እሺ እኔ አሁን የታሪክ መረጃዎችን መፈለግ ነው ያለብኝ አይደል? የታሪክ መረጃዎችን አንብቤ መጥቼ ነገር ይችላል። ግን አሁን ላይ እዚህ ላይ ዝግጃው አይደለሁም። አሁን እናንተ ካላችሁት ኢንቴንሽን አይሁዶች እኮ ሊሉ የሚችሉት በመጽሐፋቸው ነው አይደል? እንዴ ታሪካዊ ሳይሆን መጽሐፋቸው ላይ ነው ሊጻፍ የሚችለው። የአይሁዶች መጽሐፍ ደግሞ ከቁርአን በፊትም እስካሁንም አለ፣ ታልሙድም አለ፣ ሚድራድም ሁሉም መጽሐፋቸው አለ። እዛ ላይ አንድ አይሁድ እዝራ የአላህ ልጅ ነው ብሎ የሚያመልክ የለም። ወደ ክርስቲያኖቹ ድምጣ። ስለዚህ አሁን አይሁዶችንም ሆነ ክርስቲያኖችን አላህ ልጅ የለውም ልጅ አለው ስላሉ ፎር ዘ ሴክ ኦፍ አርጊመንት የአይሁዶችንም እንያዝ ስላሉ ቁርአኑ እየተቃወመ ከሆነ ቀደምት ነቢያት አረቦችም አሉ አይጠሩም የሚለውን ያስይዘናል አይደለ? ይኸውልህ አረቦችም አሉ። አረቦችም ይላሉ መሰለህ መላእክቶች የአላህ ሴት ልጆች ናቸው፣ የአላህ ሴቶች ልጆች ናቸው ይላል። እነሱ ደግሞ ሴት ስለሆኑ ነው የተቃወማቸው። ጀነራል ስናደርገው ምን አለ መሰለህ አብዱ፣ አንተ እያልከን ያለው አላህ አይባልም ነው በቃ አባት አይደል? በቃ በአጭሩ እንደዛ ብዬ ነው እያሰብኩ ያለሁት ማለት ነው። ግን አባት ስልህ እኔ አሁን ቁርጥ አድርጌ አይባልም የምልህ ቀጥተኛ የሆነ ይሄ ተራክቦ የሆነውን አባትነት ነው። መንፈሳዊ አባትነትስ እንዴት ይባላል? ምንም አይነት መረጃ የለኝም። ቁርአን ላይ በሉ የሚል የለም፣ አትበሉ የሚል የለም። ስለዚህ እዛ ላይ ምንም ልል አልችልም። የትኛውን አባትነት ዊች አባትነት? ኦኬ ሱራ 5:18 የትኛውን አባትነት ነው እየከለከለ ያለው? ምንድን ነው የሚለው? ኦኬ ሱራ 18 ሳይሆን ሱራ 39:4 አንዴ የክፈትልኝ ክርስቲያን አለ። ቆይ አንዴ ሜይ ቢ ጥቅስ ከተሳሳትኩ ቼክ እናደርገዋለን። አንዴ 39:4 አይ ቲንክ ሎክ አላህ ልጅን መያዝ ቢፈልግ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር። ከፈጠረው በተራክቦ የሚወልደው አይደለም ማለት ነው አይደለም? እንቀጥል። ጥራት ተገባው፣ እርሱ አሸናፊው አንዱ አላህ ነው። ስለዚህ ይህንንም ልጅ አልፈለገውም አላህ አይደለ? ከፈጠራቸው አንተ ፍጥረቱ ነው ያላህ ፍጡር ነው አይደለ? እንዳንተ እምነት
ፍጥረቱ ነኝ። ስለዚህ አንተን ልጅ አድርጎ መያዝ ቢፈልግ ይዝ ነበር፣ ግን አይደለም ማለት አይደለ? እንደዛ አይደለም። ቁርአን ተፍሲር አለ። ኢብኑ ከሲር አውጣ ካለ ኢብኑ ከሲር አውጣ። ሚሻውን ይመርጥ ነበር። ቁርአኑ ምንድነው? ግልጽ ነው። የሚሻውን ይመርጥ ነበር። ነገር ግን ምን ጥራት ተገብቶ ይዝ አልመረጠም። ሙሉ አውራና እሺ፣ ሙሉ አስረዳኝ። የምትፈልገውን ነገር ሙሉ አስረዳኝና እኔ ሙሉ አስረዳኝና የምትፈልገውን ነገር ከዛ በኋላ እኔ እናገራለሁ። ግን ጨርሰውን ሙሉ እንደገና ሀሳብን ንገረኝ፣ ምን እንደፈለክበት። ኦኬ፣ ምንድን ነው የጠየቀን አንተ? ምኑ ነው ምን ማለት የትኛው እንደተከለከለ አላውቅም አይነት እሳቤ መሰለኝ አልከኝ። አላህ አባት ይባላል። ይሄ ስለዛ አያወራም። ሲጀመር ይሄ ስለዛ አያወራም። ባይ ዘ ዌይ ማለት ኢንኬዝ እንኳን ይሄን ከፈሰር ነው ሊሆን የሚችለው ያው አላህ ሱብሃነሁ ወተዓላ ልጅ እንደማይዝ ነው፣ በምንም ታምር ማለት ነው። እንደማይዝ መሳይ አንቀጽ ነው። ቴንክ ዩ። እኔም እኮ እያልኩ ያለሁት እሱን ነው። በምንም ታምር እንደማይዝ የሚያሳይ እሱ እየወጣ ስለሆነ እኔ እኮ ታዲያ ጋር ስታወራ ይቆራረጣል። ይሄ ልጅነት ግን እኔ አሁን ከዚህ ሐዲስ እንደምንረዳው ሆነ የኔ ይሰማሃል። ከተሰማ አብሽር፣ ችግር የለውም። እኔ እኮ እያልኩ ያለሁት ምንድነው አላህ ሱብሃነሁ ወተዓላ ልጅ ይሄ ልጅነት ግን የትኛው ልጅነት ነው ካልከኝ ይሄ ትክክለኛ አባትና ልጅ የሚባለው አይነት ልጅነት ማለት ነው። ያንን ነው የሚያስረዳው ብዬ ነው የማስበው እኮ። አላህ ይዝም ነው ይሄንንም አይደለ ነው ይይዛል ነው ተፍሲር ከሲር ላይ ይይዛል ነው የሚያደርገው ማለት ነው። ይሄንኑ አንስቶ ሌላ አያ ላይ አለ ከነጋ እየተስማማን አለ። አላህ አይዝም፣ ልጅን አይዝም አይዝም። ቴንክ ዩ። ካልያዘ ሉክ በግንኙነት የሚሆነውንም 601 ላይ ይከለክላል። ሉክ በግንኙነት የሚሆነውንም ይከለክላል። ሚስት ስለሌለው ልጅ የለውም ይላል። ስለዚህ ልጅ አለው ስትል ሚስት አለው ወይ የሚል ያመጣል ማለት ነው። እንደው ከፍጥረቱ ልጅ መያዝ እንዳትልም ደግሞ ከፍጥረት ውስጥ ከፈጠረው አባቱ ሊሆን አይችልም የሚል አርጉመንት ሰርቷል። ምን አላህን አይሚን ብፈልግ አለ ብፈልግ ኖሮ ነው ብፈልግ ኖሮ ዊችዝ አልፈለግኩም ማለት ነው አይደል? ብፈልግ ኖሮ እንደዚህ ያደርግ ነበር ዊችዝ አልፈለግኩም ነው። አላህ ልጅን ቢፈልግ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር ጥራት ተገባው። እርሱ አሸናፊው አንዱ ነው ዊችዝ አልመረጠም ነው። ስለዚህ እናንተ ለምሳሌ አባት ተብላችሁ አልተመረጠ አይሚን ልጅ ተብላችሁ አልተመረጠ ግልጽ ነው ቁርአን ሰማቸዋል። ስለዚህ በወሲብም ሆነ ያለ ወሲብ አይቻልም ነው፣ አባት አይባልም ነው። ሜይ ቢ ግልጽ ነው። ቀጥሉ። ግን በሁለቱም የሚል እንደዚህ በተራክቦ አምላክ ልጅ ወለደ ብሎ የሚያምን ሴክት አለ በዓለም ላይ ኑሮ ያውቃል። ቁርአኑ እንደነበረ እየተናገረ ነው። ስለዚህ አላህ ሱብሓነሁ ወተዓላ ተራክቦ አይነት ነገር ኤግዚስት ያላደረገ ነገር ነው የሚናገረው ቁርአኑ። በምድር ያልተከሰተ ታሪክ ዛት ኤግዚስት አድርጓል አላደረገ የሚለው ሌላ አጀንዳ ነው አይደለ? መረጃዎችን ይዘህ ከዛ በኋላ አድርጓል አላደረገም ብለን እያመሳከርን። ቁርአኑ ግን እዚህ ጋር አሁን ክሌም እያደረገ ያለው ይሄ የባህሪ ልጅነትን ጽፏል። ለምሳሌ የባህሪ ልጅነትን ሲጠሩ ነው እንደዚህ ያልኳቸው ብሎ የገለጸበት አንድ ክፍል አለ። የባህሪ ልጅነት የጸጋ ልጅነትን የተቃወመበት አንድ ክፍል አለ። የለም እኮ እያልኩ ነው፣ አላየውም እያልኩ ነው። የጸጋን ከሌለ ግን የእንትንንስ የባህሪ ማለት የባህሪ ነው። ተፍሲር ኢብኑ ከሲር ከፍተህ ብታይ እኮ የባህሪን ይቃወማል። ይሄ የሚቃወመው የባህሪ ልጅነት በዓለም ላይ የትኛው ክርስቲያን ሴክት ነው ብሎ የሚያውቀው አንድ ስጠጅ እስኪ። የባህሪ ስል ይሄ ኖርማል ተራክቦ ነው አይደል እያልን ያለ ነው። እኔ አሁን እናንተ እንደተወለደ ማለት ነው። አንተ ለአባቴ የባህሪ ልጅ ነህ፣ እኔም ለአባቴ የባህሪ ልጅ ነኝ። አምላክ በእንደዚህ አይነት መልኩ ወለደ ብሎ የሚያምን አንድ ክርስቲያን ሴክት እስኪ እኮ ነገርኩ። አሁን ለምሳሌ ተፍሲር ኢብኑ ከሲር እዚሁ አያት ላይ ሜይ ቢ እዚሁ ላይ ተመሳሳይ አሉ። በዛው እንደዚህ አይነት ተመሳሳይ አንቀጾች አሉ። አብዱ ኢብኑ ከሲር መቼ ነው የመጣው? ኢብኑ ከሲር ነብይ ነው? ሰለፋችን ነው። ኢብኑ ከሲር ሰለፍ ነው? መቼ ነው የመጣው? እኮ ሰለፍ ነው ሲባል
ይኸውልህ ሰለፍ ነው ስንል ማንኛውም ከእኛ ላይ በአንድ ስቴጅ የቀደመሉ ሰለፍ ብለን ነው የምናስበው። መቼ ነው የመጣው ኢብን ከሲር? ከዛ አንጻር ነው ሰለፍ ነው። መቼ ነው የመጣው? ዓመተ ምሕረቱን ነብዩ ከሞተ ኢብኑ ተይሚያ በኋላ ምናምን መሰለኝ ከሰባት መቶ ከምናምን ዓመት በኋላ ይመስለኛል። ነብዩ ከሞተ ከ700 ዓመት በኋላ የመጣና አስተምሮ እንዴት ትጠቅሳለህ ታዲያ? ነብዩ ከሞተ ራሱ ከ700 ዓመት በኋላ አድምጠኝ። እንደዛ አይደለም። አድምጠኝ። ኢብኑ ከሲር ሲናገር ወቃለል ሙጃሂድ አድምጠኛ። ኢብኑ ከሲር ሲናገር ፈሰረው። አድምጠኝ እባክህ። ሙጃሂድ እንደዚህ አድምጠኝ እኮ አንደኛ ችግር አለ ታውራለህ። እሺ አድምጠኝና ችግር የለውም። ኢብኑ ከሲር የተከተልኩ ሳይሆን እሱ ቀጥታ ሐዲሶችን ስለሚያጣቅስ ነው። ለምሳሌ ኢብኑ መስዑድን አብደላህ ኢብኑ መስዑድ ማለት ያኔ ሰዋባ ነው፣ በነቢያችን ላይ ሰለላሁ ዐለይሂ የነበረ ነው። ስለዚህ የእሱን ቀውል ስላመጣ የአብደላህ ኢብኑ ከሲር ሐዲስ ደግሞ ሰሒህ ሆኖ ስለተገኘ ነው እንጂ ኢብኑ ከሲር ቢሳሳት እኛም ተሳሳተ ብለን በግልጽ እናገራለን። ከዛ አንጻር ነው እናንተ የሚረዳችሁ ነገር ነው። ምንም አክቹዋሊ ኢብን ከሲር ጋር የሚያስኬደን አይደለም። ትንሽ እንትን የሆነ ስለሆነ ነው። ሜቢ ከአንተ ጋርም ብዙ መግደል ሰዓት ያለብን አልመሰለኝም ነበረ። ቶፒኩም አይባልም የሚል አቋም ስላለህ ማለት ነው። አይባልም የሚለውን አቋም ከያዝክ ብዙም እንትን የሚያስብለን አይደለም ማለት ነው። እና ይባላል የሚሉት ነው ሙግታችን የሚሆነው ሞሮፍ ማለት ነው። አይባልም ካልክ ሙግታችን ስማች አንተ ጋር አይሰራም ማለት ነው። ምክንያቱም ቁርአኑን በግልጽ አይባልም እያለ ስለሆነ ሰፖርት እንደሚያደርገን አውቃለሁ። ሱራ 1988 እስከ 93፣ ሱራ 601፣ ሱረቱ ኢኽላስ ላይ እንዲሁም ደግሞ ሱራ 41 81፣ ሱራ 23 91፣ ሱራ 39 4 አንተ የሚደግፉ ሀሳቦች ናቸው። ስለዚህ አይባልም የሚለውን ነው እኛም እየያዝን ያለ ነው። ይባላል የሚሉት ነው ሞሮፍ አርጉመንታችን። ምንድነው የምታገኙበት ጥቅም ነው? አሁን ለምሳሌ እንደ ክርስቲያን እናንተ ይባላል ከሚባሉት ጋር ቢሆን ለምሳሌ የምታገኙበት ጥቅም ምንድነው? መባላል ለመባሉ which means important significant ወደ ሳውንድ የሚያደርገው ምንድነው ነው? ቅድም ስናነሳቸው የነበሩት ነገሮች አሉ። ሜይ ቢ ሰምተህ ከሆነ ይባላል ብለው የሚያጭበረብሩ አሉ። አሁን ለምሳሌ ቅድም አንደኛው ቪዲዮ ክርስቲያን የከፈተውን ሰምተህ ክርስቲያኖ የደደብ ናችሁ አላህ አባት ይባላል ወይ ብሎ ጋዲሳ ካወቀው ማችን የሰራው እንትን ላይ አላህ አባት አይባልም ብሎ አርጊው ሲያደርግ ደደብ ናችሁ ይባላል አላህ አባት ይባላል ብሎ ቪዲዮ ሰራበት ማለት ነው። አላህ አባት ነው አባት ይባላል ብለው አርጊው የሚያደርጉ ኡስታዞች አሉ። አይባልም የሚሉ አሉ እናውቃለን። ይባላል የሚሉ ደግሞ አሉ። ስለዚህ አጥሩት። ይሄ እናንተ ጉዳይ ይሆናል ማለት ነው። አላህ አባት ተራክቦ አንጻር ከሆነ ኺላፍ የለበትም። እሱ ነው ተራክቦ ምትሉት አይነት ነገር ተራክቦ ስጋዊ ተራክቦ ከሆነ ከተራክቦ ጉዳይ ምናምን አትበልም። ምክንያቱም ሱራ 5:18 ላይ ኮምፕሊትሊ ይከለክልሃል። ኮምፕሊትሊ ሱራ 19:4 ላይ የጠቀስኩልህ ከፍጥረቱ ካለ ከተራክቦ አይሆንም። ከፈጠረው ልጅ መያዝ ይችላል አለ። የተራክቦ ጉዳይ አይደለም። የተራክቦ የሚነሳው ምንድን ነው? እንትን ላይ ነው የሚነሳው። ሱራ አልአንቢያ ቁጥር 17 ላይ እርሱ ሚስትና ልጅ መያዝ ቢፈልግ ከኛ ዘንድ ይይዛል የሚለው ተራክቦ ነው። ምክንያቱም ሚስትንና ልጅን ስላለ ማለት ነው። ሚስት ካለ ልጅ ስለሚመጣ ተራክቦ ነው። እዛኛው ግን ከፍጥረት ውስጥ የፈለገውን ልጅ ይይዝ ነበር ካለ ከፍጥረት ውስጥ ልጅ ይይዛል ከተባለ ሉክ አንተ ለልጅ አባቱ ነህ እንጂ ፈጣሪው አይደለም። አባቱ ትሆናለህ ማለት ነው። ፈጣሪ አንድ ይሆናል፣ አንተ ደግሞ አባቱ ትሆናለህ። ከፍጥረት ውስጥ ልጅ ይዝ ነበር ከተባለ ግን ምንድነው የሚሆነው? ፈጥሮታል። ያ የፈጠረው ደግሞ ለሱ የጸጋ ልጁ ይሆናል ማለት ነው። ነገር ግን ሚስትና ልጅ ይዛል ከተባለስ አልአንቢያ ላይ ያለው የመፍጠር ጉዳይ ሳይሆን የተራክቦ ጉዳይ ይሆናል ማለት ነው። ጥቅሶቹ ሁሉም ተዘርዝረው ተቀምጠዋል ቁርአን ውስጥ። ሁሉንም ምን ያደርጋቸዋል? ይቃወማቸዋል። የጸጋውን ይቃወመዋል፣ የጸጋውን ይቃወመዋል፣ የባህሪንም ይቃወማል። ስለዚህ አንዱንም ሰፖርት አያደርገው፣ አንዱንም አይደግፈውም። ሁሉንም ሪጃክት አድርጎ አስቀምጦታል ማለት ነው።
ምክንያቱም ሱራ 5:18 ላይ እንደውም መሰረታዊ ተቃውሞ ምንድነው? እሱ ልጆች ብትሆኑ ኖሮ እንዴት ትቀጣላችሁ? ቅድም አሳይተነዋል። ልጅ ስላልሆናችሁ ነው የምትቀጡት ብሎ ቻሌንጅ ያደርጋል ማለት ነው። ምክንያቱም ሎክ የተራክቦ እንዳልሆነ በምን ታውቃለህ? አይሁድና ክርስቲያኖችን ነው ቻሌንጅ የሚያደርጋቸው። የተራክቦ ወይንም ደግሞ የባህሪ ልጅነት ቢሆን ኖሮ ግጭት ይመጣብሃል። ከማን ጋር? ሱራ 9:30 ጋር ግጭት ይመጣብሃል። ምክንያቱም አላህ አይሁድ ኡዘይር የአላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ከባድ ቃል ነው። ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ፣ አላህ ያጥፋቸው እንዴ ከእውነት ይመልሳሉ ይላል። ስለዚህ ማንን ያመልካሉ እያለን ነው? ኡዘይርን አይሁዶች፣ ክርስቲያኖች ደግሞ አልመሲህን ምን ብለው? የአላህ ልጅ ብለው። ራሳቸው የአላህ ልጅ ከሆኑ እነሱን ሊያመልኩ አይችሉም። ሎክ ተመሳሳይ ስለሚሆኑ ማለት ነው። ስለዚህ እነኝን የባህሪ ልጆች ያደረጋቸውና እነሱ ደግሞ መጥተው ሱራ 5:18 ላይ ክርስቲያኖችና አይሁዶች የአላህ ልጆች ነን ሲሉስ ከነኚህ የተለየ መሆኑ ያስታውቃል። እነኚህ የሚመለኩ ይሆናሉ ሁለቱ፣ እነኚህስ የጸጋ ይሆናሉ ማለት ነው። ከነኚህ ሌብል ሆኑ ቁርአኑ እነኚህ ሁሉንም ስላስቀመጣቸው በየትኛውም ሴንስ አያስኬድም። ለሁሉም ላይ ስለሰጠ በሁሉንም አይደለውም ብሎ ዘግቶታል። ሜይ ቢ ግልጽ ነው። ግልጽ ነው። ግን አሁን ለምሳሌ እናንተ አባት ስትሉ ምሳሌ አባት ይቻላል በእናንተ የጸጋ ነው ወይስ የምንድን ነው? አባት ስትሉ ለእኛ ለፍጥረታቱ ከሆነ የጸጋ ነው። ኦኬ የጸጋ ነው። ለምሳሌ አንተ አባቴ ማለት ትችላለህ ሲሉም ስለማይ ማለት ነው። ከክርስቶስ አንጻር ኢየሱስ ክርስቶስ አንጻር የባህሪ ልክ ሱረቱ ዙሩፍ ላይ ለአላህ ልጅ ቢኖረው ተገዢዎች የመጀመሪያ ነኝ በል ይለዋል። ዕብራውያን 2 ላይ ቁጥር 1 ላይ ስትሄድ የባህሪው ምሳሌ ይለዋል። የባህሪው ልጅ እርሱ ዓለማትን የፈጠረበት ልጁ የባህሪው ምሳሌ እርሱ ነጸብራቅ ይላል። ስለዚህ ቃል እንደመሆኑ ከእርሱ የተገኘ ነው። ቃልን ነው እኛ ልጅ ብለን የምንጠራው። ልጅ ስንል እስልምናውን ኮንሰፕት እንዳታመጣው። አሁን የእስልምናው ኮንሰፕት አንደኛ ከባህሪው የሚመጣው ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ሊኖረዋል? በዛ ሴንስ አይደለም ልጅ ምንለው። የባህሪን ስናመጣ ክርስቶስን ማለት ነው፣ አይምን ወልድን ማለት ነው። ወልድን የምናመጣው ምንድነው? ቃሉ ነው። ቃሉ እንደመሆኑ ከሱ የሚወጣ ነውና ያ ቃሉ እንደኔና እንዳንተ ድምፀት አይደለም። ቃሉ ፈጣሪ ነውና ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። እናንተ ቁርአንን ለምሳሌ ከለማላ ነው ብላችሁ ትጠራላችሁ። ሱራ 9:6 ላይ ማለት ነው። ሱረት ተውባ ላይ ከለማላ ከሆነ ደግሞ ፍጡር አይደለም ብላችሁ ታምናላችሁ። እኛ ደግሞ የባህሪ ቃሉን ያ ቃሉ ሁሉን የፈጠረ ነው፣ አስቀድሞም የነበረ ነው። ቃል ያልነበረበት ጊዜ ዘመን የለም። ከዘመን በፊትም የነበረ ዘመንን የፈጠረ ነው። ያንን ቃል ግን ምን ብለን እንጠራለን? ወልድ ወይንም ልጅ ብለን እንጠራለን። ያ ልጅ ወይንም ወልድ ወይንም ቃል መጨረሻ ላይ በዘመኑ መጨረሻ ላይ በስጋ ተገለጠ። ስጋን ፈጥሮ ስጋን ተዋህዶ ተገለጠ። እናንተ ያላ ቃል ነበር። ያ ቃል ደግሞ ቁርአን ወደ ነቢዩ ይመጣና በጅብሪል ቁርአን ትቀርባለህ። አሁን ያ ቁርአን ግን ምንድነው? ወረቀቱ ፍጡር ነው። ነገር ግን ቃሉ ፍጡር አይደለም ብለህ ነው የምታምነው። ስለዚህ ቁርአን ፍጡር ነው ወይ? ፍጡር አይደለም። ያላ ቃል ነው፣ ከለማላ ነው፣ ባህሪው ነው ብለህ ታምናለህ። አላስማውል ሲፋት ውስጥ ስትማረው አንዱ አላስማል ሲፋት ውስጥ ከለማላህ ነው ማለት ነው። ልክ እንደ እጁ፣ እንደ አይኑ፣ እንደ ፊቱ ኤግዛምፕሉንም ሲያስቀምጡት ቁርአን ምንድን ነው ሲሉ ልክ እንዳላ እጅ፣ እንደ አይን፣ እንደ ፊቱ ነው የእሱ ባህሪ ነው ብለው ነው ያስቀመጡት ቁርአንን ማለት ነው። በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። ቁርአን ራሱ ምስክር ሊሰጥ ማለት ነው። የገረጣ ሰው ሆኖ ይመጣል ማለት ነው። ኤኒዌይስ የእኛ ጋር ግን ሲመጣ ያ ቃል ደግሞ በስጋ ተገለጠ። በስጋ ተገለጠ። ያ የያዘው ስጋ የነሳው ስጋ ራሱ ቃል የፈጠረው በዛ በፈጠረው ቃል ስጋ ተዋህዶ የመለኮት ሙላት በስጋው ተገልጦ ታየ፣ ተዳሰሰ፣ ተነካ። ማ ክርስቶስ ማለት ነው። አስቀድሞ ግን ያለ ስጋ ያለ ሚታይ ያለ መዳሰስ የሚኖር ነበረ። ስለዚህ ቃል የአብ ልጅ ነው ስንል የባህሪው ልጅ ነው። ከእርሱ ተካክሎ ከእርሱ የተገኘ ያለ ዘመን መቀዳደም፣ ያለ ጊዜ መለያየት፣ ያለ ቦታ መለያየት፣ ካለ ቦታ ውጭም የነበረ አስቀድሞ ሁሉን የፈጠረ አካላዊ ቃል የአብ የባህሪ ልጁ ነው እንላለን። እኛ ጋር ግን ስንናገር ስለኛ ሲሆን ደግሞ ምንድነው እሱ የሚሆነው? ስለኛ የሚሆነው ስለኛ ሲሆን ግን የጸጋ ነው። ጸጋ ማለት ምንድነው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ ሕግ በሙሴ የሆነ ጸጋና እውነት በክርስቶስ ይላል። ጸጋን የሰጠን ማን ነው? ጸጋ ማለት ስጦታ ማለት ነው። ስጦታ ነው ጸጋ ማለት። እንደው በጸጋው ከብር ያለው ምናምን ይባላል። ጸጋ ማለት ስጦታ ነው።
ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጡት፣ ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጆች የሆኑ ዘንድ ለተቀበሉት ስልጣን ሰጣቸው አለ። ምንድን ነው የሰጣቸው? ስልጣን። ምን ላሉት? ለተቀበሉት። ይሄም አለ ከስጋና ከደም አይደለም፣ ከወንድ ፍቃድ አይደለም አለ። በተራክቦ አይደለም፣ በወሲብ አይደለም። ሮሜ 8 ከቁጥር 15 ጀምሮ ያ መንፈስ በመንፈሳችን የእግዚአብሔር ልጅነት አባት አባት ብለን የምንጠራበትን ያ መንፈስ በውስጣችን ይቃትታል፣ ስለኛም ይናገራል። ያ መንፈስ አብ ብለን የምንጮህበትን ጸጋ ሰጠን አለ። አስቀድሞ ለተቀበሉት ይህንን ሰጣቸዋለን። ሮሜ ምዕራፍ 8 ላይ ስትመጣ ደግሞ ይሄ ተሰጠን አለ። ልጆች እንኪያስ ልጆች ከሆንን ወራሾች ነን ይላል። ልጆች ከሆን ምን እንሆናለን? ወራሾች እንሆናለን። እንደገና በባርነት አንያዝም ይላል። አባት ነን ብሎ ሰጠን ማለት ነው። ልክ ዘጸአት ምዕራፍ 3 ላይ ይመስለኛል ቁጥር 20 ምናምን አካባቢ ላይ ለፈርዖን ራሱ እስራኤል የበኩር ልጄ ነው ይለዋል ማለት ነው። ዘዳግም ምዕራፍ 14 ላይ ከቁጥር 1 ጀምሮ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ይላል። ኢሳያስ ምዕራፍ 63 ቁጥር 16 ላይ አባታችን አብርሃም ሳያውቀን አንተ አባታችን ነህ ይለዋል እግዚአብሔርን ኢሳያስ በትንቢቱ መጽሐፉ ላይ አንተ አባታችን ነህ። ስለዚህ ጸጋ ማለት ስጦታ፣ አባት ነኝ ያለን አባታችን ነህ እንለዋለን ማለት ነው። እና የጸጋና የባህሪ ይለያያል። ባህሪ ከሆነ ከሱ የተገኘ ከሱ የተካከለ ማለት ነው። ስለዚህ አምላክ ነው የሚሆነው። ሱረቱ ዙሩፍ 81 ላይ ለአራማን ልጅን ቢኖረው ከተገዢዎች የመጀመሪያ ነኝ በል ይላል። ሙሐመድን ነው የሚለው። ሙሐመድ ሊገዛው የሚችለው አራማን ልጅ ኖሮት ሎክ አላህ ማለት ነው። አላህ ልጅ ቢኖረው ሙሐመድ ደግሞ ተገዢው ሊሆን የሚችለው ለዛ ለልጁ ልጁ ፍጡር ከሆነ አይደለም፣ ለፍጡር ሊገዛ ስለማይችል ማለት ነው። ተገዢው ሁን እገዛዋለሁ ብትለው መንቼ ነው። እሱም ልጁም ምን ስለሚሆን የባህሪው ልጅ ስለሚሆን ምን ለእሱም ይገዛዋል ማለት ነው። ሜይ ቢ ግልጽ ይመስለኛል። ባህሪና ጸጋ ግልጽ ነው። እኔ በቃ አንድ ነገር ብቻ የሆነች ያልተገባች ተፍሲር ስላደረክ እሷን ብቻ ልስጥና ልውጣ። ለምን ጊዜውም አላህ ሱብሃነሁ ወተዓላ ቁርአን ላይ ለው እያለ የሚጠቀማቸው ቦታዎች ላይ የመሆን ፖሲቢሊቲ የላቸው። ይሄንን ያዝልኝ። አሁን ለምሳሌ አንተ ቁርአን ላይ ያለውን ስላመጣ ማለት ነው የትኛውም ቦታው ላይ በለው የተጠቀሰ ቦታ ላይ የመሆን ፕሮባቢሊቲው ዜሮ ነው፣ የለም። ይሄንን ወቅልኝ። ስለዚህ ቢሆን ኖሮ ተብሎ ትርጉም አይሰጥም። ቢሆን ኖሮ ምንም አይ ፖሲቢሊቲ የለውም። ለምን እንደዚህ ያልኩ? ሱረቱ ሰጅዳ ላይ አንቀጽ 13 ላይ ይላል ለው ሽእና ለሐደናሁም ኩሉ ነፍሲን ሁዳሃ ይላል። በሻን ኑሮ ሁሉንም ነፍስ ወደ ቀጥተኛ መንገድ በመራናት ይላል። which means የዓለም ህዝብ ሁሉ አንዱ የጀሃነም አንዱ የእሳት እንደሚሆን ግልጽ ነው። መቼም ይሄ ምን አይሆንም፣ የሚፈርስ ነገር አይደለም። አይ ባይሆን ኑሮ አንልም። ለው በነህው ወይም ደግሞ በአረበኛ ቋንቋ ተመኒ ትባላለች። ተመኒ ማለት ጭራሽ የማይሆን ነገር ሊከሰት የማይችል እንደው ለሴኮ ሴናሪዮ እንደው ለማን ነው ለመግባቢያ እንደው ለማስረዳት ያክል የምንጠቀማት ናት። ስለዚህ የትኛውን ቦታ ላይ ለው እያለ አላህ ሱብሃነሁ ወተዓላ ለተኸዝና ማን ነው ለተኸዝና ወለደን እያለ ሌላ ቦታ ላይ ብቻ የሚናገራቸው ነገሮች ምንም አይነት ፖሲቢሊቲ እንደሌላቸው እንድታቅልኝ ይፈልጋለሁ። ይህንን ብቻ እንድትረዱልኝ ይፈልጋለሁ። እንትን ይላል አልወጣኝም ይወልዳል ወይም በኋላ ምናምን አልወጣኝም። ነገር ግን ክፍሉ ምንድነው የሚለው? ለአራማን ልጅ ቢኖረው ሎክ ክፍሉ የሚለው ምንድነው? ለአራማን ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል። ክፍሉ ምንድነው የሚለው? ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል። ከተገዢዎች የመጀመሪያ ነኝ የሚለው ልጁ ምን ቢሆን ነው? ፍጡር ቢሆን ነው እንደዛ የሚለው? ከተገዢዎች የመጀመሪያ ነኝ በል የሚችለው ፍጡር ቢሆን ነው አይልም። ምክንያቱም የለውም ልጅ የለውም። ነገር ግን ምን አለ? ለአራማን ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል ካለው ግን ሰምቲንግ የሆነ እንትን መኖር አለበት። መቼም ለፍጡር አይደለም የምትሆነው። ትክክል ነው። ተስማምቻለሁ እኮ አልተስማማውም እያልኩ ሳይሆን መፍሁሙ ወይም ደግሞ ሐዲሱን ቁርአኑን ስንገለብጠው የሚያስረዳ ያን ነው። ትክክል ነው። ግን ይሄ እንደው እንደ ፖሲቢሊቲ ዝም ብሎ ለማስረዳት የተገለጸ ነው እንጂ ምንም አይነት መሬት ላይ የሚወርድ እንትን የለውም ለማለት ፈልጌ ነው። ከተረዳኸኝ እኔ አሁን ወልዶ እንደዚህ እንትን ይላል ምናምን እሱ ውስጥ አልገባውም። እኔም አክቹዋሊ ግን ምንድነው እሱ ክፍሉ የባህሪ ልጅነት ከዛ ጻር ላስረዳ ፈልጌ ነው። ልጁ የባህሪው ስለሚሆን ነው እንጂ ፍጡር ቢሆን ኖሮ የሰው ልጅ ሰው ነው የሚሆነው። የአምላክ ልጅ ግን የባህሪው ስለሚሆን ለዛም ነው ከተገዢዎች የመጀመሪያ ነኝ በል የሚለው።
ከዛ አንጻር ነው እሱን ለማለት ነው። ሌላ ጥያቄ ከሌላችሁ በእኔ በኩል ጨርሻለሁ። ይቅርታ መረበሽ እንዳይሆንብኝ ግን አንድ አረፍተ ነገር ልጨምርበት በሌላ አገላለጽ ግልጽ እንዲሆንለት እዚሁ ላይ ሱራ 43:81 ላይ ብዙ ጊዜ እንትን ስለምጠቀመው ነው። ለምሳሌ ወንድም አብዱ ምን መሰለ ልጁ የማይመለክ ወይም አምልኮት የማይገባ ቢሆን ኖሮ መባል የነበረበት እዛ ሱራ ላይ ለአራህማን ልጅ የለውም እንጂ ቢኖረው ራሱ አላህን ብቻ ተገዙ እንጂ ልጁን አትገዙ ነበር መባል የነበረበት። ግን ቢኖረው አመልከው ነበር ገዛው ነበር ነው የሚለው እና እፎይ እያለ ያለው እንደዛ ነው። ልጁም አምልኮ የሚገባው አካል ስለሚሆን ነው ልንገዛ የሚገባው። አለዚያ ግን ፍጡር ቢሆን ኖሮ ግን ሽርክ ስለሚሆን እገዛው ነበር መባሉ የተገባ አይሆንም ወይም ትክክል አይሆንም ማለት ነው። ምናልባት ግልጽ ከሆነ አበዛውት መሰለኝ። ተረድቼዋለሁ ያለውን እኮ ተረድቼዋለሁ። አዎ እና ሊሆን አይችልም የምትለው ደግሞ ምን መሰለ አሁን ሚዛናችን ተውራትና እንጂል ነው። አሁን ሊሆን አይችልም ሲል ቻሌንጅም ነው። አምላክ ልጅ አለው ወይስ የለውም የሚለውን ብቻ ነው አሁን ከኛ ማረጋገጥ የሚጠበቀው ማለት ነው። በዛ አይነት ቻሌንጅ ሲመጣ ተውራትና እንጂል ላይ አምላክ ልጅ እንዳለው ተሰብኳል ወይስ አልተሰበከው የሚለውን ማየት ነው የሚጠበቅብን፣ ሌላ ምንም ማብራሪያ ሳይጠበቅብን ማለት ነው። እና እሷን ትንሽ እንትን ላሳስብ ብዬ ነው። በጣም አመሰግናለሁ። ሶሪ ከረበሽኩኝ። እሺ ይበቃናል። እሺ ልትዘጋ ነው እፎይ? ታምጥላለህ? ልትዘጋ ከሆነ እንኳን ጊዜ እንዳልወስድ ምናልባት ወይ በሌላ ቀን እናደርገዋለን። ላሳየው ነበር በፈትዋ ላይ ቅድም የጠየቀው ጥያቄ በስፒሪቹዋል ሴንስ ወይንም በመንፈሳዊ ባዮሎጂካል ሳይሆን በመንፈሳዊ አላህን አባት ብሎ መጥራት ይቻላል ወይ የሚለውን ሊቃውንቶች የመለሱት ምላሽ አለ። አብዱ ያ ምላሽ ምንድን ነው? በፍጹም አላህን ምናልባት 2 ደቂቃ እፎይ 2 ደቂቃ እዚህ ጋርና ይሄው እስላም ዌብ ላይ እንግዲህ የእስልምና ፈትዋ የሚሰጥበት ድህረ ገጽ ነው። ሊቃውንቶችህ ነው እዚህ ላይ ኮሜንት የሚሰጡት። ፈትዋ ቁጥር 90195 ላይ ጥያቄ ተጠይቆ ነው አላህን ማን የሚባለው ሸህ ተጠይቆ ሊቃውንቶች በአጠቃላይ ናቸው። አንድ ሊቃውንት ሳይሆን ኦፒኒየናቸው እንዳለ ተሰብስበ ትክክል። አሁን ለምሳሌ እኔ ዌብ ስጠቀም እናደርጋለሁ መሰለህ አብዱ አንዴ ላሰማህ። ይሄንን ስማ። የአንተ ሙስሊሞች ራሳቸው ኢስላም ዌብን ምን ብለው እንደሚያብራሩ ተመልከት። ይሄንን ሳመጣልህ ምንድን ያደረገው አንተ ጻፍ ካልከኝ አንደኛ ያለው የጻፍኩት ለማጠቃላይ የከፈትኩልህ ዌብሳይት ላይ እስላም ዌብ ነው ሊቃውንቶቻችን ያስቀመጡት ነው። ይሄንን ሳመጣልህ አንድ ስኮለር አይደለም። ምን መሰለህ አጠቃላይ በሞረን ያሉ ሊቃውንቶቻችን ናቸው። እነማን ናቸው? ዛን ሊሆኖች ያሉ እናልፎዛ እዚህ ላይ አንዴ አዳምጥ ቆይ። እዚህ ላይ የሚሰራው አንድ ስኮለር አይደለም፣ የአጠቃላይ የሞደርን ስኮለሮች ስብስብ የሆነ ዌብሳይት ነው። አንድ ሰው የሚያብራራው የአንድ ሰው ኢንተራክሽን ያመጣው የአንድ ሰው ማብራሪያ አይደለም ያመጣውለት። ሙስሊሞች ናቸው። ኡስታዝ ነው እንደዚህ ብሎ እንግዲህ የሚናገረው። ስለዚህ እስላም ዌብን ሙስሊሞች በደንብ የአንድ ሊቃውንት ሳይሆን እንዲሁም የሊቃውንቶቻቸው ስብስብ ነው አይደለም አንድ የነሱ ኦፒኒየን ነው የሚቀመጥበት። ቆይ ለኢስላም ኑር አንድ ሚዩት ላይ ሆና አብዱ ጋር እኮ አክቹዋሊ እኮ ተስማምተናል። ሜቢ እኮ እሱ ችግር የለም እኮ አብዱ ጋር ተስማምተናልም። ፈትዋውም የሚያጣላን አይመስለኝም። አባተ እንደማይባል እኮ አብዱም ያምነዋል። ኤግዛክትሊ። እኔም እሱን ነው ላሳየ ነበረው። አንዴ ለኢስላም ኑር አንድ ጊዜ እሱን ያሉትን ላሳይ ስለፈለግኩ ነው። እንዲያውም ከአላህ ይልቅ አባት የሚባለው መሐመድ ነው። ምንድን ነው እንትናን ይጠቅሱታል። እንትናን ቁርአን ይጠቅሱና ኢብን መስዑድን አባት ስለሚል ቁርአን እንደውም ጭራሽ ያፈርሰዋል። ነቢያችን መሐመድ አባት እንደማይባሉ ይቅርታ አድርግልኝና አይ እኮ አባት ተብሏል። ኢብን መስዑድ ራሱ እኮ ሱራ 33:6 አባት ነው የሚለው ቁርአኑ ራሱ አይደል? ያ ይኸውልህ ምንድን ነው መሰለህ
as regards to the saying መሐመድ ነው እንዲያውም አባት የሚባለው አላህ በፍጹም ስፒሪቹዋሊም ባዮሎጂካሊም አባት አይባልም ካለ በኋላ መሐመድ ግን አባት ይባላል ለምን አለ? however it is permissible to call the prophet as a spiritual father መሐመድን ግን መንፈሳዊ አባት ብሎ መጥራት ይቻላል። ሊቃውንቶች የእስልምና ሊቃውንቶች ናቸው እንደዚህ የሚሉት the prophet is more worthy to the believers than themselves ሱራ 33:6ን ጠቅሶ Ibn Abbas, may Allah be pleased with him, recited, the Prophet is more worthy of the believers than themselves, and he is their father. Ibn Abbas, እንዲህ ብሎ አባታቸው ነው ብሎ ያነብ ነበር ሱራ 33:6 ብሎ ከተናገረ በኋላ as regards to the saying Muhammad is not the father to any man among you ስለ አባባሉ ግን መሐመድ የማንም አባት አይደለም የሚለው ሱራ 33:40 ግን what is meant in this verse is biological father biological አባት አይደለም ለማለት ነው እንጂ የተፈለገው መንፈሳዊ አባት ግን ይባላል መሐመድ ብሎ ያስቀምጥልሃል። ስለዚህ እንዲያውም ልክ ፎይ ሲልህ እንደነበረው የኢብን መስዑድ ቁርአን ላይ ጨራሽ ሱራ 33:6 መሐመድ የአማኞች አባት ነው ብሎ ነበር የሚያነበው ኢብን መስዑድ ተብሎ ተቀምጦልሃል። ሌላ ቁርአን ማለት ነው። እና መሐመድ ይባላል አላህ ግን አይባልም በፍጹም ባዮሎጂካሊም ስፒሪቹዋሊም በምንም አይነት ሴንስ አይባልም። እንደዛ ደግሞ ከተባለ ያው መሐመድ ያመጣው አምላክና ክርስቲያኖችና አይሁዶች ያመልኩት የነበረው አምላክ ፈጽሞ የተለያዩ ናቸው። ምክንያቱም አምላክ በእኛ መጽሐፍ አባት እንደሆነ ራሱን ገልጧል። የመሐመድ አምላክ ደግሞ አባት አይደለሁም ብሏል። ስለዚህ መሐመድ ነቢያትን ተከትሎ የመጣ ነብይ አይደለም ማለት ነው። በዛ ነው እንትን የሚባለው። ቴንክ ዩ